ስደተኞችን የምታሰቃይ የስደተኞች ሀገር አሜሪካ። ከቀናት በፊት የትራምፕ አስተዳደር ያወጣው አዲስ የስደተኞች ፖሊሲ በእርግጥም የትራምፕ አስተዳደር ለወራት ስለ ህገወጥ ስደተኞች ያወራ የነበረው ወሬና የተገብር የነበረው እርምጃ ማስመሰያ እንጂ ዋናው ያስተዳደሩ ዓላማ በአጠቃላይ ስደተኞችን ሁሉ ህጋዊ ቢሆንም እንኳን ከሀገር ማባረር እንደሆነ ያሳየ ነው እየተባለ ይገኛል። ከዚህ በኋላ አሜሪካን ውስጥ በስደት ለመኖር የመኖሪያ ፍቃድ ወይንም ግሪን ካርድ የምትጠይቁ ሁሉ ሀገራችሁን ከአሜሪካ ምድር በማውጣት ስትፈልጉ በትውልድ ሀገራችሁ ካልሆነም በማንኛውም ሌላ ቦታ በመሆን ነው ልትጠይቁ የሚገባው። ስለዚህ ጥያቄያችሁ ተቀባይነት እንዲኖረው ካሻችሁ ማቄን ጨርቄን ሳትሉ በፍጥነት አሜሪካን ለቃችሁ ውጡ ነበረ መመሪያው የሚለው። ይህን የትራምፕ አስተዳደር መግለጫ ተከትሎ ተንቀሳቃሽ ስልኬ በከፍተኛ መጨናነቅ ልትፈነዳ ነበር ያሉት የስደተኞች ጠበቃ የሆኑት ፋልቪያ ሳንቶስ ሎይድ ሲሆኑ በእርግጥ ይህ መመሪያ ምን ማለት እንደሆነ በቅጡ ስላልገባኝ ምን መመለስ እንዳለብኝም የማውቀው ነገር አልነበረም ብለዋል። ብቻ አንድ የገባኝ ነገር ቢኖር እጅግ የተቃወሰ ፖሊሲ ወደ ተግባራው እየገባ እንደሆነ ብቻ ነው ሲሉ አክለዋል። ፖሊሲው እጅግ አስደንጋጭ ተጽዕኖ ይኖረዋል፣ ምክንያቱም እኛ እየሄድንባቸው የነበሩ አንዳንድ ጉዳዮች አሉና አስቀድሜ ማለት የምችለው ብቸኛው ነገር በትዕግስት በመጠበቅ የሚሆነውን ማየት ብቻ ነው በማለት ተጨንቀው ላስጨነቋቸው ደንበኞቻቸው ምላሽ ሰጥቷቸዋል። የአሜሪካ ስደተኞችና ዜግነት አገልግሎት ከቀናት በፊት ይፋ ባደረገው መረጃ መሰረት የመኖሪያ ፍቃድ ፈላጊዎች በሙሉ አሜሪካን ለቀው በመውጣት በየሀገራቸው ሆነው ጥያቄያቸውን እንዲያቀርቡ ያሳሰበ ሲሆን በጣም በተለየ ሁኔታ ጉዳዩ ተለይቶ የሚታይላቸው ጥቂት ግሪን ካርድ ጥያቄዎች ብቻ መኖራቸውን አስረግጠዋል። ይህ የተምታታ መመሪያ በአንድ ዓመት ብቻ በመቶ ሺህ የሚቆጠሩ የመኖሪያ ፍቃድ ጥያቄዎችን ጭንቅና ፍርሃት ላይ የጣለ ሲሆን ሪፐብሊካዊው የትራምፕ አስተዳደር ህገ ወጥ ያላቸውን ብቻ ሳይሆን ማንኛውንም ህጋዊ ስደተኛ ወደ አሜሪካ እንዳይደርስ የሚያደርግ የውጭ ሀገር ዜጎችን ጠል የሆነ ፖሊሲ ስለማራመዱም ይፋ ያደረገ መግለጫ ነው ሲሉ የሰብአዊ መብት ተሟጋቾች የሆኑ የስደተኞች የህግ ባለሙያዎች ተናግረዋል። ካለፈው ዓመት ጀምሮ በህገወጥ ስደተኞች ላይ እየወሰድኩት ነው ባለው እርምጃ ብዙ ምስቅልቅሎችን የፈጠረው የትራምፕ አስተዳደር አንድ መላክ አልተበጀለት በቀጣይነት ደግሞ በህጋዊ መንገድ የሚጓዙ ስደተኞችንም ኢላማ የሚያደርግ እርምጃ ላይ ማነጣጠሩ የማይቀር ነው ሲሉ ኮንነውታል። አሜሪካ ውስጥ እየኖሩ በጣም ብዙ የመኖሪያ ፍቃድ ጥያቄዎች መኖራቸው የሚታወቅ ሲሆን የትራምፕ አዲስ ፖሊሲ ግን ከፍተኛ ስጋትና ፍርሃት ላይ እንደጣላቸው ተጠቅሷል። ይህ የትራምፕ እርምጃ የስደተኞችን መጠን የሚገድብና ፍርሃትንም በመጨመር ስደተኞችን ከህጋዊ መንገድ ለማራቅ የሚደረግ ሙከራ ነው ሲሉ የስደተኞች ጠበቃ ቻርልስ ኩክ ተናግረዋል። ይህ ፖሊሲን በመቃወም ህጋዊ እርምጃ ሊኖር እንደሚችል የሚጠበቅ ነው ሲሉ ያከሉት ጠበቃው የማስፈራሪያ ዘዴ ነው፣ እጅግ ተጨንቀው ያሉ ስደተኞችንና አሰሪዎቻቸውን የኢሚግሬሽን ህግ ቢሮዎችን በጥያቄዎች ማጥለቀቃቸው አይቀርም። የዚህ ፖሊሲ ውጤት ምን እንደሚሆን፣ በየትኞቹ ልዩ ሁኔታዎች የመኖሪያ ፍቃድ እዚህ እንደሚሰጥና ፖሊሲው በተግባር እንዴት እንደሚተገበር ግልጽ አይደለም ብለዋል። ህጋዊ ሆነው በአሜሪካ ውስጥ የሚገኙ የውጭ ሀገር ስደተኞች ከ50 ዓመታት በላይ ለሆነ ጊዜ ነበር በአሜሪካ ውስጥ በቋሚነት ለመኖር የሚያስችላቸውን የመኖሪያ ፍቃድ ጥያቄ ሲያቀርቡ የኖሩት። ከአሜሪካዊ ዜጋ ጋር ጋብቻ የፈጸሙ የሥራም ሆነ የትምህርት ቪዛ ያላቸው ኢኮኖሚያዊም ሆነ ፖለቲካዊ ስደተኞች ሁሉ በዚህ ማዕቀፍ ውስጥ ለዚህ ሁሉ ዘመን የተካተቱ ነበሩ። ከሰሞኑ በድንገት የተቀየረውን የስደተኞች የመኖሪያ ፍቃድ ጉዳይ አስመልክቶ ባለሙያዎች እንደተናገሩት ግራ የተጋባ ፖሊሲ ብቻ ሳይሆን ምን አይነት ውጤት እንደሚኖረው በፍጹም ግልጽ አይደለም ብለዋል። ለዚህ ትችት የሀገር ውስጥ የስደተኞች ደህንነት ዲፓርትመንት በሰጠው ምላሽ የተደረገው የፖሊሲ ለውጥ አግባብነቱን በጠበቀና ህጋዊ የግሪን ካርድ ጥያቄ ለሚያቀርቡ ምንም የሚጎድለው ነገር የሌለ መስፈርቱን በሚገባ ለሚያሟሉና ብቁ ስልጠና ላላቸው ስደተኞች ባለሙያዎች ይህን ህግ ተከትለው ፈቃዳቸውን ለማግኘት ይህ ነው የሚባል ችግር አይፈጥርባቸውም ብሏል። በዘረኝነት የሚጠቀሰው የትራምፕ አስተዳደር ከወራት በፊት ባወጣው ሌላ መመሪያ መሰረት ወደ አሜሪካ ለሚደረግ የስደተኞች ጉዞ ለጊዜው ተግባራዊ የተደረገ የቪዛ ክልከላ ማድረጉን መግለጹም ይታወቃል። ለተጣለው የቪዛ ማዕቀብ በወቅቱ የተሰጡ ምላሾች እንዳሳዩት ወደ አሜሪካ የሚመጡ የውጭ ሀገራት በተለይም የታዳጊ ሀገር ዜጎች የአሜሪካን ሀብት የሚቀራመቱ፣ አሜሪካ ለዜጎቿ የዘጋችውን እንደ ነፃ ምግብ ያሉ ፕሮግራሞችን የሚያራቁቱ፣ ለአሜሪካ ከሚያደርጉት አስተዋጽኦ ይልቅ አሜሪካን የሚቦጠቡጡ በመሆናቸው እዛው ሀገራቸው ተቻላቸው በሚል አይነት ምክንያት ነበረ። ይህ የክፋትና የዘረኝነት ሕሳቤ ከአዲሱ ፖሊሲ ጀርባም ስለመኖሩ የተለያዩ መረጃዎች እየወጡም ይገኛሉ። ከሰሞኑ በተለየ ሁኔታ አሜሪካ ውስጥ ሆኖ የግሪን ካርድ ጥያቄውን እየተከታተለ ያለ አንድ ሰው እንደተናገረው የፋይናንስ ጥገኛ ወይንም የመንግስት ድጎማ ተጠቃሚ እንዳልሆነ በሚገባ እንዲያስረዳ በመጠየቁ የተለያዩ ማስረጃዎችን እንደ ግብር የከፈለበትን ደሞዙን የሚገልጽ ደብዳቤ ከአሰሪዎቹ እንዲሁም የሂሳብ እንቅስቃሴውን የሚያሳይ የባንክ ሰነድ እንዲያቀርብ ተጠይቋል። የፕሬዝዳንት ትራምፕ አስተዳደር ደጋግሞ የሚያነሳው የስደተኞች ጉዳይ ላይ
የሚከተለው ፖሊሲ ሕግን የማስከበርና የሕግ የበላይነትን የማረጋገጥ ተግባር ነው የሚለው ጉዳይ ነው። አሜሪካንን ዳግም መታደግ በሚል መፈክሩ የሚታወቀው የአሜሪካው የሀገር ውስጥ ደህንነት ዲፓርትመንት በፕሬዝዳንቱ በተሰጠው ልዩ ስልጣን የአሜሪካን የሕግ የበላይነትን በአሜሪካ ምድር ዳግም መመለስ ተቀዳሚ ተግባሩ መሆኑን ደጋግሞ ይጠቅሳል። ዲፓርትመንቱ ይህን ይበል እንጂ በተለይም በትራምፕ ሁለተኛው የስልጣን ዘመን በስደተኞች ላይ እየወሰደ ያለው እርምጃ በሌሎች ጉዳዮች ላይ እንደሚታየው የሕግ የበላይነትን ከስር ከመሰረቱ ነቅሎ የጣለ ሕገወጥ እርምጃ ስለመሆኑም ይነገርለታል። ካለ ተጠያቂነት በተደጋጋሚ የሕግ ማዕቀፎችን የሚጥስ የትራምፕ አዲሱ አስተዳደር ሕገ መንግስታዊ መብትን የሚጥስ በኮንግረስ የተጣለ ገደብን ዞር ብሎ የማያይ የፍርድ ቤት ትዕዛዝን ሁሉ የማይፈጽም በአጠቃላይ የሕግ የበላይነትን ፈጽሞ የማይከተል ስርዓት አልባ አስተዳደር እንደሆነ ብዙ ባለሙያዎች የሚጠቅሱት ጉዳይ መሆኑንም ይታወቃል። ከሕግ ውጪ ሰዎችን ከሀገር ማስወጣት በፕሬዝዳንት ትራምፕ ሁለተኛ የስልጣን ዘመን የፍርድ ቤት ትዕዛዝን በመቃወም ወይንም የመጨረሻ ተፈጻሚ የሚሆን ከሀገር የማባረር ትዕዛዝ በሌለበት ሁኔታ ሰዎችን ማባረሩ የተለመደ ሆኗል። ለዚህም የብዙ ስደተኞችን ገጠመኞች መጥቀስ ይቻላል። በሥራ ቦታዋ ላይ በተደረገ ድንገተኛ አፈሳ አንዲት ሴትን በቁጥጥር ስር ማድረግ የቻለው አሳሽ ግብረ ኃይሉ ካለምንም የሕግ ሂደት ነበር በፍጥነት ወደ ጓቲማላ ያባረራት። ይህች ሴት የጥገኝነት ማመልከቻ አቅርባ ጉዳዩን የምትከታተል የነበረች ስትሆን ጉዳዩም ይግባኝ ላይ በመገኘቱ ሕጋዊ እንጂ ሕገወጥ ሰው አልነበረችም። ወደ ላኦስ የተባረረ አንድ ስደተኛ ደግሞ የተወሰነለትን የመባረር ድንጋጌ በመሻር ከሀገር ሳይባረር ጉዳዩን እንዲከታተል ሲሉ አንድ የፌዴራል ዳኛ የሰጡትን ትዕዛዝ በመሻር እንዲባረርም ተደርጓል። በሕገወጥ ስደተኛ ስም የትራምፕ አስተዳደር የሚፈጽመው ግፍ ትምህርታቸውን ለመከታተል የሚያስችል ሕጋዊ ቪዛ ባላቸው ተማሪዎች ላይም ጭምር ነው ውሳኔው የጸናው። ከትምህርት ገበታዋ ላይ ተነስታ እንድትባረር የተደረገችው የመጀመሪያ ዓመት የኮሌጅ ተማሪ ለበዓል ቤተሰቦቿን ለመጠየቅ ወደ ቴክሳስ ባቀናችበት ወቅት ነበር በሕገወጥ ስደተኛ ስም ለእስር የተዳረገችው። በቁጥጥር ስር በመሆን ፍርድ ቤት እንድትቀርብ የተደረገችው ይህች ተማሪ ነገሩ እስኪጣራ ድረስ ለ72 ሰዓታት ከሀገር እንዳትባረር የሚል ትዕዛዝ ነበረ የፌዴራል ዳኛው ያስተላለፉት። በቀጣይ ቀናት ጉዳዩን ለመመርመር ፍርድ ቤት ጥሪ ቢያደርግላትም ምስኪኗ ስደተኛ ግን ከሰዓታት በፊት ሕገወጥ ስደተኛ በሚል ከአሜሪካ ምድር ተነቅላ ተሰናብታ ነበር። በቤተሰብ ሕጉ በቤተሰብ ጥምረት በሚል ጉዳያቸው በፍርድ ቤት እየታየ ያለና በሕጉ መሰረት ነገሩ መፍትሄ እንደሚያገኝ የታወቀ ነበር 3 ቤተሰቦች ግፈኛው አስተዳደር ከሀገር እንዲባረሩ ያደረጋቸው። ጉዳዩን የተከታተለው ፍርድ ቤት እያንዳንዱ ቤተሰብ ከሀገር እንዲባረር የተደረገው ሕገወጥ በሆነ መንገድ መሆኑን የገለጸ ሲሆን ይህን ሕገወጥ ድርጊት ለማስፈጸም ውሸት፣ ማታለልና በኃይል የማስገደድ እርምጃ በትራምፕ አስተዳደር ተፈጽሟል ሲል ነገሩን ይፋ አውጥቶታል። ስለሆነም ይህ ሕገወጥ እርምጃ በመቀልበስ ከሀገሩ የተባረሩት ቤተሰቦች ወደ ሀገር እንዲመለሱ ሲል ፍርድ ቤቱ ወስኗል። የትራምፕ አስተዳደር ሕግን አሰፍናለሁ፣ የአሜሪካን ደህንነት ዳግም ወደ ስፍራው መልሳለሁ በሚል በስደተኞች ላይ እየወሰደው ያለው ሕገወጥ ተግባር ካለፉት 20 ቀናት ወዲህ የአሜሪካዋ የኒው ጀርሲ ክልል የኒውዮርክ ግዛት በታላቅ ተቃውሞ እየተናጠች ትገኛለች። በተለይ ICE ሕግን በጣሰ መልኩ ካለ ፍርድ ቤት ትዕዛዝ በስደተኞች ላይ እየወሰደ ያለው ኢፍትሐዊ እርምጃ ነው ለሰሞኑ የኒውዮርክ ብጥብጥ ዋና ምክንያት የሆነው። በጥላቻ የተሞላውና በማን አለብኝነት የፈለገውን እርምጃ እየወሰደ ያለው ግብረ ኃይል በሕግ ያልፈረደባቸውን ሕጋዊ መብት ያላቸውንና ሰላማዊ የሆኑ 300 ስደተኞች የዕለት ተዕለት ሕይወታቸውን እየከወኑ ሳለ ነበር ሰብስቦ የራሱ የAICE እስር ቤት ወደ ሆነው ዴልኒ ሆል ያጎራቸው። እነዚህ ስደተኞች ላይ የተወሰደው ሕገወጥ ተግባር አንድ ነገር ሆኖ ሳለ በዚሁ ዴልኒ እስር ቤት እየተወሰደባቸው ያለው ኢሰብአዊ አያያዝ በእርግጥም አሜሪካ የሰብአዊ መብት ጨፍላቂ እና ዘረኛ ሀገር መሆኗን ለዓለም ሁሉ እያሳበቀባት ይገኛል። ይህንን ኢሰብአዊ እርምጃ ተከትሎ ነው ወደ አደባባይ በመውጣት ተቃውሞውን ለማሰማት ህዝቡ የሞከረው። በዚህ ሂደትም ተቃውሞ አድራጊዎች፣ የማህበረሰቡ መሪዎች ከፌዴራል የስደተኞች ግብረ ኃይል ጋር በተደጋጋሚ ግጭት ያደረጉትና 3 ሰዎችም ለእስር የተዳረጉት። ነገሩ በመካረሩም በግፍ የተያዙትን ስደተኞች እያሰቃየ የሚገኘው የዴልኒ ሆል እስር ቤት እንዲዘጋም ብዙ ሰልፈኞችና ታዋቂ ፖለቲከኞች እንዲሁም የሰብአዊ መብት ተሟጋቾች እየጠየቁ ነው። እጅግ ደረጃውን ባልጠበቀ የመጸዳጃ ቤት እንዲጠቀሙ፣ በቂ በሆነ ሕክምና የጤናቸውን ሁኔታ ክትትል እንዳያገኙ ከማድረግም አልፎ ሌሎች ኢሰብአዊ ድርጊቶች የሚፈጸምባቸው የእስር ቤቱ ታሳሪዎች እየደረሰባቸው ያለውን ጥቃት በመቃወም ያደረጉት የረሃብና የሥራ ማቆም አድማ ነገሩን ይበልጥ ያከረረው ሆኗል። የኒው ጀርሲ የዲሞክራሲ ፓርቲ ሴናተር አንዳይ ኪምና
የኮንግረሱ አባል ሮቢ ሜንዴዝ ሁኔታውን ለመታዘብ ወደ ስፍራው ያቀኑ ሲሆን ብዙ የሰብአዊ መብት ጥሰቶች ከመፈጸማቸው በላይ በጥበቃ ሰራተኞች አማካኝነት ለእስር የተዳረጉ ስደተኞች ላይ የሚደርስ ማዋከብና ማስፈራራቶች እንዳሉ ምስክርነታቸውን ሰጥተዋል። ማስፈራራቶቹም ከሀገር እናባረራቸዋለን፣ በኢቦላ ወደ ተጠቃ ሀገር በግዳጅ እንልካቸዋለን እስከ ማለትም ይደርሳል። በትራምፕ የጸጥታ አስከባሪዎች ዘንድ የሚሰነዘሩት አስተያየቶች ግን ከዚህ ተቃራኒ የሆኑ ብቻ ሳይሆን ፈጽሞም የበሬ ወለደ ክሶች ናቸው የሚሉ ሆነዋል። በእስረኞች እየተወሰደ ያለ ምንም አይነት የረሃብ አድማ የሌለ ሲሆን አለ ከተባለ እንኳን በግዳቸው እንዲበሉ ይደረጋል የሚል በሰብአዊ ክብር ላይ የተሰነዘረ ፌዘኛ አስተያየትም ሲሰጥ ተደምጧል። ከፎክስ ኒውስ ጋር ቃለ መጠይቅ ያደረጉት ቶም ሆልማን ማንም የረሃብ አድማ ላይ ነው ብለን ከጀመርነው ነገር ፈጽሞ የምናፈገፍግበት ሁኔታ አይኖርም። የእስረኞቹ ወይንም የረሃብተኞቹ ሁኔታ እንዴት ነው የሚለወጠው? ከተረጋገጠ ምንጭ የምናገኘው ሲሆን ሐኪሞች በከፍተኛ አደጋ ላይ እንደሆኑ ከነገሩን በግዳቸው እናበላቸዋለን። አስገዳጅ ትዕዛዝ ከፍርድ ቤት እናወጣለን። የረሃብ አድማ የሚባል ነገር ፈጽሞ አይሰራም ሲሉ ነበር ሰብአዊነትን የጎደለው ጨካኝ አስተያየታቸውን የሰነዘሩት። ባለስልጣኑ ፈጽሞ የለም ሲሉ ህዝብን ያደናገሩበት የረሃብ አድማ እንደውም ነገሩን ይበልጥ እያከረረው ነው የሚገኘው። በጸጥታ አካላትና በተቃዋሚው ህዝብ መካከል ያለውን አለመግባባት ከፍ ካደረጉት ነገሮች አንዱ በግፍ ተይዞ ለእስር የተዳረገው ማርቲን ሶቶ የተባለው የረሃብ አድማ አድራጊ እስረኛ ነው። ሶቶ የበዓል ቀን በሚከበርበት ዕለት ነበር ሀገር አማን ብሎ ከቤቱ እንደቀለ የወጣው። አዲስ ለተወለደው ሕፃኑ ዳይፐር ገዝቶ እንደሚመለስ ለአራስ ሚስቱ ነግሯት ነበር። ለማርቲን ሶቶ ግን አንድ ዳይፐር ገዝቶ መምጣት እንደቀደመው ጊዜ ቀላል አልሆነለትም። በመንገድ ላይ ያገኙት የአይሲኢ አባላት አንጠልጥለው ወደ እስር ቤት ነበር የላኩት። ይህን እንዲያደርጉ የሚፈቅድላቸው የፍርድ ቤት ትዕዛዝ ካለመያዛቸውም በላይ እነሱ በቁጥጥር ስር ባዋሉት ጊዜ ሶቶ ሕጋዊ የአሜሪካ ስደተኛ ነበር። አሜሪካዊ ዜግነት ያላት የሶቶ ባለቤት በርበሩን ብታይም ማርቲን ሶቶ ግን የዋሽታ ሆኖ ቀረባት። አጣይቃ ስትደርስበት ባለቤቷ በዴልኒ እስር ቤት በግፍ ታስሮ እንደሚገኝ አረጋገጠች። ይህ የግፍ ስርዓትና እስር ቤት ውስጥ የጠበቀው ኢፍትሐዊ አያያዝ ነበር ማርቲን ሶቶ የረሃብ አድማ እንዲያደርግ ያስገደደው። ይህ ሰብአዊም ሆነ ዲሞክራሲያዊ የሆነ የማርቲን ሶቶ መብት ለሰብአዊ እና ዲሞክራሲያዊ መብት ጠባቂዎች የአይሲ አባላት የሚመች አልነበረም። እንዳውም በእስር ቤት ውስጥ ለተደረገው አድማ አነሳሽ እሱ በመሆኑ ወደ ሌላ ቦታ መወሰድ እንዳለበት የጸጥታ አካላት ተብዮች ከስምምነት ላይ ደረሱ። እዛ ወስደው ምን ሊያደርጉት እነሱ ብቻ ነበረ በእርግጠኝነት ሁኔታውን የሚያውቁት። ይህንን ውጥናቸውን እውን ለማድረግ የአይሲኢ አባላት በሚኒባስ መኪና ደብቀው ከዴልኒ ሆል እስር ቤት ወደ ሌላ ለማዘዋወር በሚያደርጉ ጊዜ እክል ገጠማቸው። ከእስር ቤቱ በር ላይ ተሰብስቦ ተቃውሞውን የሚያሰማው ሕዝብ በፍጹም የትም አትወስዱትም ሲል መኪናቸውን ከበበ፣ መንገዱንም ዘጋባቸው። ጭምብል የለበሱ የአይሲኢ አባላት በሕዝብ ላይ አስለቃሽ ጭስ በመተኮስና ድብደባን በመፈጸም የተለመደ የግፍ እርምጃቸውን ቀጠሉ። በርካታ ሰዎችም በዚህ ምክንያት ብቻ ለእስር ተዳረጉ። ይህ ጉዳይ አሁን ላይ እልባት ያልተገኘለት ወዴት እንደሚያመራም ያልታወቀ እንዲሆን አድርጎታል። በአጠቃላይ የትራምፕ አስተዳደር የሚያወጣቸው ፖሊሲዎች፣ የሚተገብራቸው እርምጃዎች በስደተኞች ሀገር አሜሪካ ለሚኖሩ ስደተኞች የተመቸ አልሆነም አይደለምም። ስርዓትን አሰፍናለሁ፣ የአሜሪካን ደህንነት ዳግም አረጋግጣለሁ በሚል ጭንብል የተሸፈነው የትራምፕ አስተዳደር ዋነኛ ዓላማው ጥቁርና ሌሎች ስደተኞችን ከአሜሪካ ምድር ማጥፋት ሆኗል። የዚህ ዘረኝነት መገለጫም ደግሞ ለነጭ ደቡብ አፍሪካውያን ከሌላው ተለይቶ የተሰጣቸው መብት እንደሆነም ይነገራል። በስደተኞች ሀገር ግፍ እየተፈጸመባቸው ለሚገኙ ስደተኞች ፈጣሪ መላውን ያምጣላቸው ከማለት ውጪ ለጊዜው ምን ይባላል? ቸርን ሰንብት ተከታታዮቻችን።